የተወደዳችሁ የሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ የሸገር ታይምስ ዜና ነው ተጀምሯል። በዜናችን የሚዳሰሱ አበይት ነጥቦችን አስቀድመን እናስተዋውቃችሁ። የሶማሌ ክልል ባለፉት ሳምንታት መዲናዋን ጨምሮ በምስራቁ ክፍል ሽብር ለመፍጠር የተለያዩ ሙከራዎች ሲደረግ የነበረው መሰረቱን ኬንያ ባደረገ የሽብር ቡድን ስብስብ መሆኑን ጥብቅ መረጃ ደርሶኛል ብለዋል። የሲአይኤ ሚሽነሪ ናቸው የተባለው የሽብር እንቅስቃሴ መሪዎችና ከህወሓት ተልዕኮ ተሰጥቷቸዋል የተባለው የቀድሞው የመንግስት ባለስልጣናት በዚህ የሽብር ቡድን ውስጥ እንደተካተቱም ተሰምተዋል። ጉዳዩን በዝርዝር እንመለከተዋለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሰብሳቢ ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በወቅታዊ ጉዳዮች ዙሪያ መልእክት አስተላልፈዋል። በአንጻሩ ከመቀለ ሌላው ዥንብር ተሰምተዋል። በትግራይ ክልል የሚገኙ የእስልምና እምነት ተከታዮችን ካትቻለሁ የሚል የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ከኢትዮጵያ እስልምና ጉዳዮች ጋር የነበረውን ቁርኝት አቋርጫለሁ ብለዋል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬዋ ዕለት እየታወሱ ነው። የቀድሞ ጠቅላይ ሚኒስትር ኃይለማርያም በዛሬዋ ዕለት የወሰኗት ውሳኔ ምን ነበረች? በዜናችን ይዳሰሳል። ተጠባቂው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ከአዲስ አበባ ከተማ ከፍተኛ ናት ጋር ተወያይተዋል። ወይዘሮ አዳነች አቤቤም በዚህ ስብሰባ ላይ ተገኝተው ፍሬያማ ውይይት ማድረጋቸው ተሰምተዋል። በአንጻሩ የቤተክርስቲያን ምንጮች እንደሚሉት ወይዘሮ አዳነች አቤቤ የቅዱስ ሲኖዶስ አባል ከሆኑ አንድ ጳጳስ ከፍተኛ የሆነ ሙግት ገጥሟቸዋል ተብለዋል። በዜናችን እንዳስሰዋለን። ሌሎችም ጉዳዮች በዕለቱ ዜናችን የሚቃኝ ይሆናል። የተወደዳችሁ የሸገር ታይምስ ቤተሰቦች እንድትሰሙን በአክብሮት እንጋብዛለን። ወደ አስቀደምነው ጉዳይ አመራን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስና ከአዲስ አበባ ከተማ አስተዳደር የጋራ ውይይት ጀርባ የተሰሙ ጉዳዮች ምንድን ናቸው? ዛሬ የካቲት 8 ቀን 2014 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስና የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች በመስቀል አደባባይና በጃን ሜዳ ባህረ ጥምቀት ቦታዎች በቀረቡ ጥያቄዎች ላይ የጋራ ውይይት አድርገዋል። በውይይቱ በፍጹም ቅን ልቦና መደማመጥና መግባባት በተሞላበት ስሜት እንደተካሄደ ተሰምተዋል። በመሆኑም በውይይቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል አደባባይና የጃን ሜዳ ባህረ ጥምቀትን በተመለከተ የተነሱትን ጥያቄዎች በአጭር ጊዜ ውስጥ የጋራ ኮሚቴ በማቋቋም ቀጣይ ውይይቶችን መሰረት በማድረግ የማያዳግም ምላሽ ለመስጠት የጋራ ስምምነት ላይ ተደርሷል ይላል የአዲስ አበባ መገናኛ ብዙሃን። ወደፊትም ቤተክርስቲያንና የከተማ አስተዳደሩ በልማት በሰላምና በተያያዥ ጉዳዮች ዙሪያ ከመቼውም ጊዜ በበለጠ ተቀራርበው እንደሚሰሩ የከንቲባ ጽሕፈት ቤቱ አስታውቀዋል። ከቤተክርስቲያን አገልጋይ የመረጃ ምንጮች የሚሰሙ ሌሎች ፍንጮች ደግሞ የአዲስ አበባ ከተማ ከንቲባ የሆኑት ወይዘሮ አዳነች አቤቤ ከቅዱስ ሲኖዶሱ አባል ከሆኑ አንድ ጳጳስ ብርቱ ሙግት ገጥሟቸው እንደነበር ነው የተነገረው። የቅዱስ ሲኖዶሱ አባል የሆኑት አቡነ ዲዮስቆሮስ ወይዘሮ አዳነችን በዘመኔ 4 መንግስታትን አይቻለው እንደ እርሱ አይነት ግን ደፋር ከንቲባ አይቻላቁም ብለው እንደተናገሩ ነው ምንጮች የሚገልጹት። አቡነ ዲዮስቆሮስ ወይዘሮ አዳነችን መስቀል አደባባይን ለምን የህዝብ ባሉ የሚል ጥያቄ አቅርቦላቸው እንደነበረ የሚገልጹት እነዚህ መረጃ ምንጮች መስቀል አደባባይን እንወርሳለን ያሉት አካላት ጫፋቸው ሳይነካ የቤተክርስቲያን ልጆች በስር እየተንገላቱ 20 ቀን ሞልቷቸዋል። ይህ ምን አይነት ውሳኔ ነው በሚል ከንቲባዋን እንደነቀፉ ነው ምንጮቹ የሚገልጹት። የሲአይኤ ሰላዮች በናይሮቢ የተፈጥሮ ድርቅ ለፖለቲካ ከመጠቀም ወደ ከተማ ሽብር ከዚያም በሐሰተኛ መረጃ መንግስት ተገልብጧል እስከ ማለት የደረሰው የናይሮቢ ድራማ በጅግጅጋ መክሸፉ ተነግሯል። የክልሉ መንግስት የመረጃ ምንጮች እንደሚሉት ከሆነ በሶማሌ ክልል ላለፉት ሳምንታት በተከታታይ ሲካሄዱ የነበረው የሽብር ሙከራዎች ከህወሓት ጋር ግንኙነት ያላቸው የቀድሞው የክልሉ አስተዳደር ከፍተኛ ባለስልጣናትና ከሲአይኤ ውክልና አለን የሚሉ መሰረታቸውን ናይሮቢ ባደረጉ የጥፋት ቡድኖች አማካኝነት የሚከናወን ነው ይላል። እንደ መረጃው ከሆነ ከሰሞኑ በህወሓት አማካኝነት የተቋቋመው የሽግግር መንግስት አባል እንደዚሁም በኬንያ ኢትዮጵያን የሽብር ቀጠና ለማድረግ ከሚሰሩ ኃይሎች መካከል አንዱ የትላንቱን ሐሰተኛ የመፈንቅለ መንግስት ወሬ ያሰራጨ ቀንደኛ ሆኖ ተገኝተዋል። ሐሰን ባጄ ይሰኛል ግለሰቡ። ክልሉን ለማተራመስም የሚሰራ ሆኖ ብቅ እንዳለ የክልሉ መንግስት ምንጮች የጠቆሙ ነው። በቅርቡም በኬንያ ናይሮቢ ከኦብነግ አንጃ ቡድን ጋር ክልሉን በሁከትና ረብሻ ለማወቅ ስምምነት ላይ የደረሰ ቡድን መሪ በሚል እየተገለጸ ይገኛል። ከዚህ ውጭም ወደ ኬንያ በመመላለስ የሚታወቀው ስዬ አብርሃ የቅርብ ዘመድ የሆነና በናይሮቢ የሚካሄደው ሴራ ቀንደኛ የሚባለው ሰለሞን ዘነበ ታረቀኝ የተባለ ከስር በምትመለከቱት ፓስፖርት የሚታወቅ ግለሰብ ነው ብሏል የመረጃው ምንጭ። ይህ ሰው የህወሓት አንጃ የሆኑ የሶማሌ ክልል ተወላጆችን በገንዘብ የሚደግፍና የሚያንቀሳቅስ እንደሆነም ታውቋል ይላል። ከነዚህ መካከል የቀድሞ ሚኒስትር ፊልሰን አብዱላሂና ሐሰን ባይጄ ይገኙበታል። የአቶ ስዬ አብርሃ የቅርብ ዘመድ የሆነው ሰለሞን ዘነበ ታረቀኝ የተባለው ግለሰብ ባለፈው ሳምንት ሀርጌሳ ከተማ ተገኝቶ እንደነበር የታወቀ ሲሆን ለወንጀለኞቹ ገንዘብ በማከፋፈልና የከተማ ረብሻ ለማነሳሳት ሲንቀሳቀስ እንደነበረም ምንጮቹ ጠቁመዋል። ነገር ግን የተመለመሉት ግለሰቦች ከተመደበልን ገንዘብ ተቀንሶ
ደርሶብናል ያሉና በገንዘብ ክፍያ ያልተስማሙ እንደነበሩ ነው መረጃው የሚጠቁመው። ይህንን አለመግባባት ደግሞ የኬንያ የደህንነት ምንጮች የተደረገውን የገንዘብ ዝውውር በሚፈትሹበት ጊዜ ፕሮጀክት ኤክስ የተሰኘ እቅድ እጃቸው ላይ እንደደረሰ ነው የሶማሌ ክልል የመረጃ ምንጮች የሚገልጹት። ይኸው ፕሮጀክት ኤክስ የተሰኘው ግዙፍ እቅድ ዓላማዎች 3 ናቸው ተብሏል። የመጀመሪያው የፕሮፓጋንዳ ዘርፍ ነው። በዚህ ዘርፍ የሶማሌ ብልጽግና ፓርቲ ውስጥ መከፋፈል መፍጠር ወይንም ተፈጥሯል በሚል ውዥንብር ማካሄድ ነው። መፈንቅለ መንግስት በሚል አለመረጋጋት እንዲኖር ማድረግ፣ የኢኮኖሚ አሻጥር በመስራት ህዝብ እንዲማረር ማድረግ፣ እንደዚሁም የብሔር ግጭት መቀስቀስ የሚሉት ናቸው። በተግባር የታገዘው ሁለተኛ የዚህ የፕሮጀክት ኤክስ ዓላማ ደግሞ አንደኛው ነዳጅ ከሀገር እንዲወጣና እጥረት እንዲፈጠር ማድረግ፣ በዚህም የኢኮኖሚ አሻጥርን ማቀጣጠል ነው። ሁለተኛው መሰረታዊ የፍጆታ ፍላጎት ላይ አርቲፊሻል እጥረት መፍጠርም ይገኙበታል። መሰረታዊ ግቦቹ ኦብነግና ሸኔን በመሳሰሉ ኃይሎች አጋዥነት በክልሉ የሐምሌ 28 አይነት ጭፍጨፋ በማካሄድ በኦሮሞና በሶማሌ ክልል ህዝብ መካከል የጦርነት አውድማ መፍጠር፣ በሰሜን የሚገኘውን የኢትዮጵያ ሀገር መከላከያ ሰራዊትን ፊቱን ወደ ምስራቅ እንዲያዞርና በስፍራው የሚገኘው ግንባር እንዲሳሳ ለጥቃት ተገላጭ እንዲሆን የተቆመረ የህወሓት ሴራ አካል ነው በሚል ነው መረጃው የሚጠቁመው። ወደ ሌላኛው ዜናችን አመራን። የተወደዳችሁ የሸገር ታይምስ ቤተሰቦች የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በወቅታዊ ጉዳይ ዙሪያ ማሳሰቢያ ሰጥተዋል። ሁሉም የየራሱን አመለካከት ይዞ ለኢትዮጵያ ሉዓላዊነትና ሀገራዊ አንድነት ሊሰራ ይገባል ባይ ናቸው ሀጂ ዑመር ኢድሪስ። የጠቅላይ ምክር ቤቱ ፕሬዝዳንት ተቀዳሚ ሙፍቲ እንደሚሉት ከሆነ አንድነትና ሰላምን በጋራ ማስጠበቅ ይገባል። ወሎ የእምነት አባቶችና የዑለሞች መፍለቂያ መሆኗን እናስታውሳለን የሚሉት የሃይማኖት አባቱ በተለይ በዚህ ወቅት መደጋገፍና መተባበር እጅጉን ያስፈልገናል ባይ ናቸው። የክርስትናና የእስልምና ሃይማኖት ተከታዮች ለዘመናት አብረው በአንድነትና በመተባበር የኖሩ መሆኑን ያወሱት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሁሉም ሃይማኖት ተከታዮች ለሀገራቸው በአንድነት ጸሎት እንዲያደርጉም ጠይቀዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሆኑት ተቀዳሚ ሙፍቲ ሀጂ ሁሉም የየራሱን አመለካከት ይዞ ለኢትዮጵያ ሉዓላዊነትና ሀገራዊ አንድነት ሊሰራል ይገባል ነው ያሉት። ከዚህ በተቃራኒው የተሰማው ዜና ደግሞ በመቀለ የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በሚል አዲስ መዋቅር እንደተቋቋመ የተሰማ ሲሆን ይህ መዋቅር ራሱን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የነበረውን ግንኙነት አቋርጫለሁ የሚል መግለጫ መስጠቱ ነው የተሰማው። ይህንን ውሳኔ ለመወሰንም በክልሉ ወቅታዊ ሁኔታ ላይ ምክክር ተደርጎበት እንደሆነም ተሰምተዋል። የኢትዮጵያ ሃይማኖት ተቋማትና መሪዎች በትግራይ ህዝብ ላይ የተፈጸመውን ጄኖሳይድ ከመኮንን ከማሸማገል ይልቅ ጦርነቱን ባርከው ከማስጀመር በተጨማሪ በገንዘብም በመንፈስም ድጋፍ አድርገዋል ይላሉ የስብስቡ አባላት። ይህ ተግባር ከእስልምና ህግና ስርዓት ያፈነገጠ በመሆኑ ከእስልምና ጉዳዮች ከፍተኛ ምክር ቤት ጋር የነበረውን ግንኙነት ለማቋረጥ ተገደናል ሲል ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ የሃይማኖት አንጃ መፈጠሩን ነው ከመቀለ የተሰማው ዜና የሚያመለክተው። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት እየታወሱ ነው። አቶ ኃይለማርያም ደሳለኝ ልክ በዛሬው ዕለት የካቲት 8 ቀን 2010 ዓ.ም ከጠቅላይ ሚኒስትርነታቸውና ከኢህአዴግ ሊቀመንበርነታቸው በፈቃዳቸው ለመልቀቅ ውሳኔያቸውን ይፋ ያደረጉበት ዕለት ነበር። በወቅቱ አቶ ኃይለማርያም ደሳለኝ ከስልጣናቸው ለመልቀቅ ጥያቄ ያቀረቡበት ወሳኝ ምክንያት የሀገሪቱ ችግር የመፍትሄ አካል ለመሆን ስለፈለጉ መሆኑን በማመናቸው እንደነበረ በወቅቱ በሰጡት መግለጫ የሚታወስ ነው። የኢህአዴግ ምክር ቤት ፍጹም ዴሞክራሲያዊ በሆነ መንገድ የሚተካኝን የኢህአዴግ ሊቀመንበር ይመርጣል ብዬ አምናለሁ። በተመሳሳይ መንገድ ድርጅቱና መንግስት ሰላማዊ የስልጣን ሽግግር በማድረግ በሀገራችን ዳግም ታሪክ የሚሰራበት ወቅት ነው ብዬ አምናለሁ ነበር ያሉት በወቅቱ መግለጫቸው። አቶ ኃይለማርያም ደሳለኝ ስልጣናቸውን ከለቀቁ 2 ዓመት ገደማ በኋላ DW ኮንፍሊክት ዞን በተባለ የጀርመን መገናኛ ብዙሃን ፈታኝ ጥያቄዎች ቀርቦላቸው ነበር። በስልጣን ዘመናው በርካታ ወጣቶች ታስረዋል፣ ተገድለዋል። ለዚህ ደግሞ በርካታ የኢትዮጵያ ሕዝብ በእርሶ መንግስት ላይ ተቃውሞ ነበረው፣ በዚህም ይታወሳሉ የሚል ጥያቄ ቀርቦላቸው አቶ ኃይለማርያም ደሳለኝ በቁጣ ነበር ምላሽ የሰጡት። በኢትዮጵያ ታሪክ የእርስ በርስ ግጭት የተበራከተበት በርካታ ሰዎች እየሞቱ የሚገኙበት እኔ ስልጣን ከለቀኩ በጥቂት ዓመታት ውስጥ ነው በሚል ከሳቸው ከኃላፊነት መውረድ በኋላ በኢትዮጵያ የታየውን መስቀልቅል የህይወት መጥፋት፣ መፈናቀልና የዜጎችን ስቃይ በይፋ መናገራቸው የሚታወስ ነው። ውድ የሸገር ታይምስ ቤተሰቦች ዕለታዊ ዜናችን ያደመጣችሁ ይመስላል። ስለሰማችሁን አመሰገንን። በያላችሁበት ሰናይ ጊዜ ይሆንላችሁ።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።